ቢትኮይን ይህንን የፕራይስ ሌቭል ሰፖርት መያዝ ማይችል ከሆነ ሲግኒፊካንትሊ ድሮፕ የሚያደርግ ይሆናል። ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ቢትኮይን የግድ መያዝ የሚኖርበትን ፕራይስ አክሽን እነግራችኋለሁ። በዚህ ሳምንት ደግሞ ኤፍኦኤምሲ ነገ እንዳለ ታውቃላችሁ። ይህ ፕሪ ኤፍኦኤምሲ በፊት ያለው ፕሪፓሬሽን ቪዲዮአችን ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ እንደምትወዱት ከሆነ ላይክ እየተደረገ ይለፍ። ዛሬ ወደ ቪዲዮ በቀጥታ እንሂድ፣ ጊዜ አንፍጅ። ሶ ቤዚክሊ ምን እንጠብቅ? ምክንያቱም ቢትኮይን ይህ አፕወርድ ስሎፒንግ ትሬንድ ላይን እዚህ ጋር የምትመለከቱት አንዳንድ ነገሮችን ላነሳሳ ከቻርቱ ላይ ይህ አሁን ትንሽ አንዴ ያሳያችሁና ስለ ቻርቱ ምን እንደማወራ የኔን ኤክስፔክቴሽን ይህ ፓት ምንድነው በደንብ ማስረዳችሁ ይሆናል። ሶ ሌትስ ጎ ዲፐር ኢንቱ ዘ ቻርትስ። ኦኬ ዲስ ኢዝ ዘ ዴይሊ ቻርት ላይ ነን ያለነው። ቢትኮይን ከዚህ አፕወርድ ትሬንዲንግ ቻናል ኦፍ ሰፖርት እና ሬዚስተንስ እዚህ ጋር ሬዚስተንስ ነው። ቢትኮይን እዚህ ጋር እንደምትመለከቱት እንደዚህ ሳይድዌይስ ቾፕ እያደረገ ነው። እዚህ ውስጥ እንደ ትራምፖሊን ወደ ላይ ወደ ታች እያለ ነው እየሄደ ያለው። ኦኬ ሶ አንድ ነገር ላስታውሳችሁ። እዚህ ጋር ምንድነው የተፈጠረው? ለምንድነው በዚች በሰርክል ውስጥ ያደረግኳት? ሶ እዚህ ጋር ምን ተፈጠረ? ኢት ዋዝ አ ቡል ትራፕ የምንልበት ምክንያት ምንድነው? ሰዎች አሉ፣ ብዙ ሰዎች እንደዚህ አይነት ትሬንድ ላይኖችን ትሬድ የሚያደርጉ። ኦኬ ልክ እዚህ ጋር ሲደርስ ቢትኮይን ብሬክ አውት አደረገ ብለው ሎንግ ማድረግ ይጀምራሉ። ኦኬ እኛ ይሄኛው ስትራቴጂያችን እንዳልሆነ ታውቃላችሁ። ልክ እዚህ ጋር ሲደርስ ኦኬ ብሬክ አውት ሎንግ ማድረግ ይጀምራሉ ሰዎች። ከዛ በኋላ ይህ ቡል ትራፕ ይሆናል። ከቻናሉ ውስጥ ተመልሰን አክሰፕተንስ እናገኛለን። ከዛ ወደ ታችኛው ወደ ሰፖርቱ እንሄዳለን። ኦኬ ከዛ በኋላ አሁን ተመሳሳይ ነገር እያየን ነው ብዬ አስባለሁ። ምንድነው እያየን ያለነው? አሁን ደግሞ ቤር ትራፕ ነው ብዬ አስባለሁ። እኔ የጁላይ ራሊ አልቋል ብዬ እስካሁን ድረስ አላምንም የሆነ ለመናገር። ለምን? ምክንያቱም የኤፍኦኤምሲ ሳምንት ባለበት ጊዜ ላይ ምን እንደሚፈጠር በዚህ ቻናል ላይ ተደጋግሜ ነግሬያችኋለሁ። አሁን እየተፈጠረ ያለው ነገር ደግሞ ለቢትኮይን ቡሊሽ ነው። ብታምኑም ባታምኑም አይመስልም አይደል? አሁን ስትመለከቱት ቻርቶቹን ለኔ ግን ቡሊሽ ነው። ሎንግ ፖዚሽኖቼ ስቲል ክፍት ናቸው። ትናንትና ምን ብለን ነበር? አውርቻችሁ ነበር ባይ ዘ ወይ ትዝ የሚላችሁ ከሆነ ይህንን ሌቭል ሪክሌም ማናደርግ ከሆነ ከሁለቱ አንዱ ነው የሚፈጠረው ብለን አውርተን ነበር። ምንድናቸው እነዚህ ሁለት? አንዱ እዚህ ጋር ስንደርስ እዚህ ጋር ያለን ወይ እንደዚህ እንሄዳለን ወይ ደግሞ ምንድነው ያለው? ወይ ይሄኛውን ሪጀክት እናደርግና እንደ ሬዚስተንስ ይሄንን ከዛ ወደታችን እንሄዳለን። ከሁለቱ አንዱ ብዬ ቴሌግራም ቻናል ላይ ነግሬያችሁ ነበረ። ቴሌግራም ቻናል ጆይን ካላደረጋችሁ ጋይስ ጆይን፣ ሊንኩ ዲስክሪፕሽን ውስጥ አለላችሁ። እዚህ ቴሌግራም ቻናል እዚህ ጋር እንደምትመለከቱት አውርቻችሁ ነበር። እዚህ ጋር ይሄኛው ላይ ወደ ላይ ወይ ወደታች ከሁለቱ እናያለን። 65000 በጣም ፒቪታል የሆነው ሞመንት ነው ብያችሁ አውርቻችሁ ነበረ። ያንን ፖይንት ሉዝ ካደረግነው በኋላ ምን ተፈጠረ? ኦፍ ኮርስ ወደታች ድሮፕ አደረገን። ነገር ግን ይህ ቡሊሽ ነው ለቢትኮይን። ለምንድን እንደዚህ የምልበት ምክንያት አንድ ቻርት ላሳያችሁ። እሱም ኤፍኦኤምሲ ሚቲንግ ባለበት ጊዜ ቢትኮይን ምን ያደርጋል የሚለውን ስንመለከት ነው። እነዚህ በሰማያዊ የምትመለከቷቸው ላይኖች በጠቅላላ ቢትኮይን ኤፍኦኤምሲ ባለበት ሳምንት የሚያደርገውን ፕራይስ አክሽን ነው የሚያሳየን። በጣም ማጆሪቲ ኦፍ ፓርት ሁሉ ጊዜ በብዛት ከነዚህ ከላስት ይር ጀምሮ ብትመለከቱት 6%፣ 8%፣ 9%፣ 30%፣ 14%። አሁን የሜዩን ኤፍኦኤምሲ ተመልከቱት። ኦኬ ታሪክ ምን ያሳየናል የሚለው ነው። ወደ ኤፍኦኤምሲ ዳምፕ አደረግን። ከኤፍኦኤምሲ በኋላ ምን ተደረገ? ፓምፕ። ምን ያክል ፐርሰንት? ሌትስ ሲ ዘ ፐርሰንቴጅ 9%። ከዛ በኋላ ኦኬ ሎካል ቶፕ አደረግን፣ ወደ ታች ወረድን። ምክንያቱም ሲዝናሊቲ ምንድነው የሚያሳየን በአሁኑ ሰዓት ላይ? አንድ ደግሞ በጣም ኢንትረስቲንግ የሆነ ቻርት ማሳያችሁ ይኖረኛል። ስለ ሃይፐር ሊኩዊድ ነው። ይሄኛውን ሂት ማፕ በደንብ የምናወራ ይሆናል። በደንብ ኢምፖርታንት የሆነ ነገር ነው ማሳያችሁ በኋላ ላይ። ስቲክ ቱ ዘ ቪዲዮ እንዳትረሱ። ይሄንን ቪዲዮ በደንብ አሳያችኋለሁ። ወደ ሲዝናሊቲው እንሂድና የመንትሊ ሪተርንስን ስንመለከት የቢትኮይንን በአሁኑ ሰዓት ላይ ጁላይ ግሪን ሆኖ ይገኛል። ግሪንም እንደሚሆን እናውቃለን። ሜይ ሬድ እንደሚሆን ስለምናውቅ ነው ቶፑን አካባቢ ላይ ይሄድ ነው። ነገር ግን ኤፍኦኤምሲ በሚኖርበት ሳምንት ወደ ታች የምንሄድ ከሆነ ፓምፕ እናደርጋለን። ከዛስ ወደ ላይ የሄድን ወደ ኤፍኦኤምሲ ሚቲንግ ከሄድንስ ይዙት እዚህ ጋር ወደ ላይ ሄድን፣ ኤፍኦኤምሲ ሚቲንግ ተፈጠረ፣ ቢትኮይን 15% ክራሽ አደረገ። አሁንስ ምን እየተፈጠረ ነው? እዚህ ጋር ማየት ትችላላችሁ። ይሄኛው ደግሞ የመቼው ነው? የ28 ጃንዋሪ ነው። ወደ ኤፍኦኤምሲ ስንሄድ ፓምፕ አደረግን፣ ዳምፕ። ወደ ኤፍኦኤምሲ ስንሄድ ፓምፕ አደረግን፣ ዳምፕ። ወደ ኤፍኦኤምሲ ስንሄድ ዳምፕ አደረግን፣ ፓምፕ። ኦኬ ሶ ይህ በጣም ኢምፖርታንት ነው። እዚህ ጋር ምን ተፈጠረ? ወደ ኤፍኦኤምሲ ስንሄድ ፓምፕ እያደረግን ነበረ፣ ዊ ዳምፕድ። አሁን ወደ ኤፍኦኤምሲ ዳምፕ እያደረግን ነው። ሶ this is bullish guys, this is bullish statistically at least. of course የኢንትረስት ሬት ዲሲዥኑ ምንድነው የሚፈጠረው? አሁን ፕሮባቢሊቲውን ሄደን ብንመለከት ይሄን ሪፍሌክሽን አድርገው ፕሮባቢሊቲዎቹን ሄደን ብንመለከት there is some probability rate hike ሊኖር የሚችልበት ፕሮባቢሊቲ አለ። of course ፕሮባቢሊቲ ጋር ሄደን እንመለከተው ይላችሁ there is 40% ወደ ላይ የሚሄድበት 60% አይሄድም ነው። 64% ምንም እዛው ባለበት ነው የሚቆየው ነው። ነገር ግን ይህ
ፕሮባቢሊቲ አለ 40% ትንሽ ፐርሰንት ነው አይ ኖ ኢትስ ኖት የሚያሳስበን ነገር አይደለም ነገር ግን ቡሊሽ ይሆናል ማርኬቶቹ ላይ ምንም ኢንትረስት ሬት የሚቆይ ከሆነ ፌድ ዋርሽ ደግሞ ምን እንደሚል አይታወቅም የፌዱ ቼር ኬቪን ዋርሽ ምን እንደሚናገር አይታወቅም ነገር ግን ታሪክ የሚያሳየን የኤፍኦኤምሲ ሚቲንግ ሳምንት ሊጀምረው በዳምፕ ከሆነ ፓምፕ አድርጎ ይጨርሳል ኦኬ ከሱ በስተቀር ሌላ ኢምፖርታንት የሆነ ነገር የታይም ዋይዝ ካፒቹሌሽን ወይም ደግሞ ታይም ዋይዝ ፓምፕ የምንለው በዚህ ቻናል ላይ በጣም ብዙ ጊዜ የምናወራው ነው የታይም ቤዝዱን ነገር ስንመለከትና አናላይዝ ስናደርግ I don't know why it's not loading you can see it right here ዚሁ ቢትኮይን year to date ROI ላይ 2016ን ብናይ let's see 2018ን እናድርግበት እዚህ አካባቢ ላይ ነበር ቶፕ ያደረገው 2022 ሎንገር ታይም ወስዶ ነበር 2022 ጋር ብናነጻጽረው ያ ተመሳሳይ እዚህ ጋር ዳምፕ አደረገን ወደዛ ወደ ላይ ሄደን so basically I would expect the same thing እናም አሁን ያያየን ያለ ነው ያንን የቤር ትራፕ ነው ምንለው ምክንያቱም ከዚህ ቻናል ወጣን ብዙ ሰዎች አሁን ላይ ሾርት እያደረጉት ነው እስቲ ኦርደር ፍሎውን ሄደን እንመልከት ኦኬ so we have dropped እዚህ ጋር significantly drop አደረግን open interest ጨመረ ይኸውላችሁ open interest ጨመረ ሰፖርት ስናጣ እዚህ ጋር ሰፖርት አተን ወደ ታች ስንሄድ ይሁት እንዴት CBD ፊቸር CBD እንዴት ወደታች እንደሄደ ሾርቶች በጣም ማርኬት ውስጥ ገብተዋል ማለት ነው አዲስ ፖዚሽኖች እየተከፈቱ ነው ኦፕን ኢንትረስት እሱ ነው የሚያሳየን ፈንዲንግ ሬትን ተመልከቱት ጋይስ ፈንዲንግ ሬት ድሮፕ ካደረገ ጀምሮ ቢትኮይን ወደ ኔጌቲቭ እየሄደ ነው ይህ ደግሞ የሚያሳየን ቢትኮይን ኦቨር ሾርትድ በጣም ብዙ ሾርቶች ማርኬቶች እየገቡ እንደሆነ ያሳየናል አሜን ጋይስ ይሄንን አላየሁት ነበር ቪዲዮን ከመስራቴ በፊት ግን it's indicating all bullish I know ያስፈራል አሁን ያለበት 100% እርግጠኛ ሆኜም ልናገር አልችልም ይሄንን ሁሉ ጊዜ አስተውሱ probability based ነው የኔ አናሊሲስ probability based ከዚህ በላይ ወደ ላይ ምን ይመስለኛል so order flow ይሄንን ደግሞ ባክ ያደርግልኛል አልት ኮይኖች በጣም ሰፈር ያደረጉ ነው እንደምትመለከቱት ኒር ፕሮቶኮል በጣም ወደታች ሄዷል ትናንትና ብቻ ወደ 8% ነው የቀነሰው ሃይፐር ሊኩዊድ ተመሳሳይ ነገር አይ ስቶፕ ዶቶኝ ያለው ሃይፐር ሊኩዊድ ሎንግ ፖዚሽን ላይ ዚካሽም ስቶፕ ዶቶኝ ያለው ብሬክ ኢቨን ላይ ነው የኤክስአርፒ በጣም ወርደዋልና ብዙዎቹ አሁን ያለኝ ሎንግ ፖዚሽኖች ቢትኮይን ኢቴሪየም ሶሎና ያ that's all እነዚህ ላይ ብቻ ናቸው ፎከስ የምናደርገው and እነዚህ ላይ ነው ፎከስ ማድረግ ያለብን ኦኬ ሶ የኔ ኤክስፔክቴሽን ምንድነው ይሄንን ፓት already draw ያደርጉትን ከዚህ ቪዲዮ በፊት ላሳያችሁ ተመሳሳይ እንደዚህ አይነት ነገር ኤክስፔክት አደርጋለሁ ኦኬ አሁን ቡል የቤር ትራፕ ላይ ነው እዚህ ጋር ቡል ትራፕ አደረግን እዚህኛው ሰርክል ላይ አሁን ደግሞ የቤር ትራፕ ላይ ነው ያለነው ቤር ትራፕ የምንልበት ምክንያት ምንድነው ምክንያቱም የሚያሳየን የሾርት ፖዚሽኖች የገቡት ብዛት that's just tremendous amount of shorts okay እዚህ ጋር እንመልከተው ሄደን ሊኩዊዲቲ ማፑ ላይ one day on the 7 day ላይ need እስቲ ዩት there are a lot of shorts now ይሄንን ትዝ ይላችኋል ከሳምንት በፊት ስንመለከተው ምንም አይነት ሾርት ፖዚሽኖች አልነበሩም አሁን ስንት በሳምንቱ ላይ ብቻ 4.3 ቢሊዮን ሾርት ፖዚሽን አለ ከሎንጎቹ በላይ ሆኑ this is all indicators ይህ ሁሉ ኢንዲኬተር የሚያሳየን ወዴት ነው ወደዚህ ዳይሬክሽን ወደ ላይ እንደሆነ ነው of course መጥፎ ነገር የሚፈጠር ከሆነ የሚድል ኢስት ሲቹዌሽን ያው አክሰለሬት አድርጎ ወደ መጥፎ መንገድ የሚሄድ ከሆነ things will get to the worst እና መጥፎ ሊሆን ይችላል ዳምፕም significantly እናደርግ እንችላለን ነገር ግን I would የኔ at least አመለካከትና ኤክስፔክቴሽን ወደ ላይ ከዚህ በኋላ እንሄዳለን እስከ ሮብ ድረስ ዳምፕ ልናደርግ እንችላለን ዛሬና ነገን እና ያለን ምን እንደሚሆን የቴክ ላይ AI ኮይኖች አልኩኝ ስቶኮች ላይ ማይክሮን ምናምን ሁሉም ነገሮች ወደታች እየሄዱ ነው በዚህ ምክንያት ነው ማርኬቶች ወደታች እየሄዱ ያሉት ከቢትኮይን በስተቀር ብትመለከቱት S&P 500 the Nasdaq ሁሉም ወደታች እየሄዱ ያሉ የAI ስኬሩ ነው ነገር ግን ሁሉ ነገር ሪዞልቭ ይደረጋል S&P 500 ኦገስት አትሊስት እስከሚገባ ድረስ ከሚድ ኦገስት ድረስ ሲግኒፊካንት ድሮፕ ያደርጋል ብዬ አላምንም የኔ አናሊሲስ ይሄንን ይመስላል ጋይስ ሶ ኦይል ስለ ኦይል አውርተን ነበር ትዝ የሚያችሁ ከሆነ ሾርት ፖዚሽኖችን ዘጋግቻለሁ እዚህ ላይ ከፍቼ ነበር ኦይል ሲግኒፊካንትሊ ድሮፕ አድርጓል እዚህ አካባቢ ላይ ያለን የዘጋውቲ ሶ አሁን ላይ እንኳን ሰፖርት ላይ ነው ያለው and let's see ምን እንደሚፈጠር እዚህኛው አካባቢ ላይ ሶ ይህ ነው አፕዴቱ ጋይስ ለእናንተ ማሳወቅ የፈለኩት ይሄኛው ነው I know the drop ያየነው drop it's a bit scary bitcoin ላይ ክሪፕቶ ከረንሲዎች ላይ በተከላለ ያየነው ድሮፕ ስኬሪ ነው ነገር ግን ሲግኒፊካንት ሰፖርት ላይ ነው ያለው ቢትኮይን ይህ ሰፖርት ምንድነው ይሄንን አንከርድ ቪው አፕ ከታች ያለውን አንከርድ ቪው አፕ ብታደርጉትና ብትመለከቱት እዚህ ጋር በደረስን ቁጥር ቢትኮይን አያችሁት ሰፖርት significantly to new all highs ነው ሄደው እዚህ ጋር ሳይደርስ ግን ይሄኛውን ሳይነካ አሁን ለምሳሌ እዚህ ጋር ሳይነካው ወደ ላይ ሲሄድ ሪጀክት ተደረገ አሁን
አንከር ቪዋፕ ላይ ሰፖርት አግኝተናል። አይ ቲንክ this will hold ይሄኛው ሆልድ ካላደረገ there is the main POC the point of control እዚህ ዋነኛው አለልን እሱም ሰፖርት ይሆነናል። so maybe we find some kind of wake እና ወደ ላይ እንደዚህ ቀጥታ ምን ሄድ ይመስለኛል። ወዴት እንደምንሄድ ስንሄድ እናወራለን። ኦፍ ኮርስ አሁን early ነው ስለዚህ ጉዳይ ለማውራት ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቢትኮይን ኢትዮጵያ ነው ስሜሮ ብላለም ነው። ይህ የፕሪ FOMC ሚቲንግ ቪዲዮአችሁ ነበረ። ከተመቻችሁ ላይክ እየተደረገ ይለፍ ጋይስ። see you next time ቴሌግራም ቻናል ላይ ጆይን አድርጉ። እዛ ላይ ሁሉ ነገር አፕዴት ማድረጋችሁናል። ጋይስ ሰረስቸው ያንን አሳያችኋለሁ ያልኳችሁን ቻርት ሳላሳያችሁ ቪዲዮን እንዳልጨርሰው። ይሄኛው ነው አዲሱ ቻርት into the cryptoverse ላይ መጣ አዲስ ቻርት ነው። let me just find it 1 second guys. hyperliquid metric ነውና hyperliquid ላይ hyperliquid እንደምታውቁት ኤክስቼንጅ ነው። እንትኖችንም ትሬድ የሚያደርጉ ብዙ ሰዎችም እዛ ላይ ስላሉ ማለት ነው። በገንዘብ ብዛት ሰዎች ምንድነው የሚያስቡት? ለምሳሌ ብዙ ገንዘብ ያላቸው ሰዎች ምን እያሰቡ ነው ስለ ማርኬቶቹ? are they long ወይም short የሚለውን የሚያሳየን ነው። ይህ አሁን እዚህ ጋር የምትመለከቱት የቢትኮይን ነው። $250 በታች ያላቸው ሰዎች በአሁኑ ሰዓት ላይ 48% ሎንግ ናቸው። ሾርት ደግሞ 51% ናቸው። ይህ እዚህ ጋር የምትመለከቱት ከለር ወደዚህ በሄደ ቁጥር ወደ እንዴት ነው የሚባለው ወደ ቀዩ ከሄደ ሎንግ ብዙ ናቸው፣ ሎንግ ሄቪ ናቸው። ወደ ሰማያዊ ወደ ፐርፕሉ ከሄደ ደግሞ ሾርት ናቸው የሚለው ነው የሚያሳየው። በጣም ከ50 ሚሊዮን በላይ ያላቸው ሰዎች በአሁኑ ሰዓት ላይ ሾርት ናቸው 100%። ግማሹን መሃል ላይ ብታዩት ወደ በብዛት 50 ላይ ናቸው እዚህ ጋር አሁን ወደ ሾርት እየሄዱ ነው ብዙ ሰዎች። ይሄ ደግሞ ኮንፍሉዌንስ ይሰጠናል ለአክቲቪቲው ማለት ነው። ከዛ በስተቀር የፈንዲንግ የሎንግ እና የሾርት ሬሾቹን መመልከት እንችላለን። አፕዴት ለመጨረሻ ይሄንን ቪዲዮ ለመጨረስ እንዲያመቸን ስቲል አያችሁት ሎንግ ፖዚሽኖች ላይ እየጨመሩ ነው እዚህ ጋር። ይህ የሚያሳየን በጣም ብዙ ዌይት ያላቸው ገንዘብ ያላቸው ሰዎች የሚያደርጉትን ነው። ቶፕ አካውንት ሬሾ ነው የሚያሳየን። ኦኬ ከዜሮ በታች ከአንድ በታች ሲሆን ሾርት ብዙ እንዳላቸው የሚያሳየን። ዳምፕ እያደረገ ፕራይሱ እነዚህ ሰዎች ግን ሎንግ እያደረጉት ነው። ሶ ሪሜምበር ዲስ ይሄኛውን ነው ማስታወስ የፈለኩት ጋይስ። ቪዲዮአችንን እዚህ ጋር መጨረስ እንችላለን። ይመቻችሁ።